ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እኔ እዩ የምትባል ሴትዮ በጥፊ ወልውሎ የሚጥልልኝ ሰው ነው ያጣሁት። እንዴት ጨጓራ ኩላጥ እንደምታደርግ ወይ አነጋገሯ አያምር፣ ወይ ለዛዋ አያምር፣ ስርዓት የላት። ምን አይነት ጉር ናት? ቆይ እኔ በጣም ነው የምትገርመኝ። ወይኔ ሀይሚዬ፣ የእውነት እኔ ትዕግስትሽን ራሱ አደንቀዋለሁ። ታግሰሽ ራሱ እሷን ማውራትሽ። ይች ልጅ እኮ በጣም ጋጥ ወጥ የሆነች ልጅ ናት። የእውነት ሰው በክብር በስርዓት እያወራው እንዴት ነው አንድ ጥሩ መልስ መመለስ የሚያቅተው? አንድ ጥሩ መልስ። እናንተን ማግኘት አልፈልግም፣ እናንተ አይደላችሁም ስለኔ የምታውቁት፣ እሱን ነው የምፈልገው። አንቺ ምን አገባሽ እንዴ? እንዴት ነው የማያገባት? ሀይሜ እኮ አንድ የቤተሰብ አካል ናት እኮ። እንዴት እኔ አሁን ስለ ቤተሰቦቼ እንዴት ነው የማያገባኝ? አያገባሽም ልትይኝ እኮ አትችይም። ያገባታል። በማንኛውም ቦታ ላይ የመናገር ከብሩኬ ጎን የመቆም መብት አላት። አያገባሽም ልትያት አትችይም። በነገራችን ላይ ስታገኟት ልትጠነቀቁ ይገባል። በጣም ጥንቃቄ ያስፈልጋል። በዚህ ሰዓት አሁን ሶሻል ሚዲያ ላይ የምናየው የምንሰማው አጸያፊ ነገር ስላለ ማለት ነው። ተጠንቀቋት። እኔ ምኗም አላማረኝም። ሲቀጥል በቃ በህግ ይኬድበት ስትባል በፍጹም ምንድን ነው እሱን ነው የምፈልግ። ከሱ ምንድን ነው ያለሽ? ማን ነው አንዋር ድጋሚ ልታረግሽ ፈልገሽ ነው ወይ ብሏል እኮ። ወይ እናቴ ድጋሚ ልታረግሽ ፈልግሽ እንደ ያላት ማለት ነው። እኔ በጣም ነው የገረመችኝ። የሆነ ወጥመድ፣ የሆነ ያሰበችው ነገር፣ መያዝ ያለባት ነገር አለ። በቃ መረጃ ነገር መያዝ ፈልጋለች። እስካሁን ምንም አይነት መረጃ የላትም። ምርመራን ብታደርግም የእሷ ልጅ እንዳልሆነ ውስጧ ያውቃል። የመጣችበት ነገር አለ ግን ቡራን በሆነ ነገር ማጥመድ የፈለገችው ነገር አለ። የእውነት ተጠንቀቁ፣ ጥንቃቄ ያስፈልጋል። እናንተ አሁን ከአንዴም ሁለቴ አናግራችኋታል አይደለ? በቃ መደረግ ያለበትን ነገር ህግም ጋር ሄዳችሁ በሽማግሌም ብትሄዱ ከምርመራ ውጭ ምርመራ ውጭ ሌላ ምንም ልታደርጉ ስለማትችሉ ያላችሁ አማራጭ መመለስ ነው። በቃ ወደ ቤታችሁ ተመለሱ። ከዛ በኋላ ትምጣና ትጠይቃችሁ ራሷ ማለት ነው። ይሄ የህግ አካል ራሱ ብታመጣ ማስረጃ ቪዲዮ አለ። ቪዲዮን ታሳያላችሁ። ለምናችኋታል፣ አናግራችኋታል። ስለዚህ እናንተ ጋር ምንም ጥፋት የለም። ከዚህ በኋላ ከእሷ ጋር ቆማችሁ መነጋገር፣ መከራከር ያስፈልጋል ብዬ አላስብም። ለሚገባው ሰው እኮ ነው። በቃ የሰው ልጅ እንዴት ነው በመነጋገር ትረዳዳላችሁ፣ ትደማመጣላችሁ፣ ነገሮችን ወደ ቁም ነገር ታመጣላችሁ። ይቺ ግን ማዳመጥ አትፈልግም፣ ማውራት ነው የምትፈልገው። አምባገነንነት ይታይባታል። ስለዚህ ከዚች ጋር እናንተ ምን አዳረቃችሁ? ለማሰማችሁ ነገር ሀይሚቴ የምትችውን ነገር አድርገሻል። እንደ ሴት ልጅ ተረድተሻታል። እሷን በማይጎዳ መልኩ እናድርግ። ትናንትና እንደውም በህግ እንሄድ ሲሉ እንኳስ እስኪ ቆይ እናናግራት የመጨረሻ ብለሻል። ነገር ግን እሷ አንቺንም ማየት አትፈልግም፣ ማንንም ማየት አትፈልግም። ቡራ ጋ የሆነ ነገር ማድረግ የምትፈልገው ነገር ስላላት ብቻ ነው አሁን እሱን የምትለው እንጂ ከእሱ ጋር ብትገናኝም ምንም የሚመጣው ለውጥ የለም። ግን የሆነ ነገር ማድረግ ፈልጋለች። እሱን በሆነ ነገር ማጥመድ ወይ የሆነ ነገር መበቀል የምትፈልገው ነገር አላት እና እስከዛሬ ውሸት፣ በቃ ውሸት፣ ነገሯ ሁሉ ውሸት እንደሚያስጠይቃት እያንዳንዱ ነገር ታውቃለች። ይሄ አሁን ብሩኬ ያስረገዘኝ ልጅ የብሩኬ ነው፣ ልጅህን ጠይቅ እንዲህ ስትለው የነበረው እንዳለ ውሸት እንደሆነ ውስጧ ያውቃል። የመጣችበትን ስለምታውቅ ነገሮችን አሁን ድብስብስብስብስ ማድረግ ፈልጋለች። እኔ የተረዳሁት እንደዛ ነው። ቤተሰብ እናንተ የተረዳችሁትን ነገር ደግሞ እስኪ በኮሜንት አስቀምጡልኝ። እኔ እንደዛ ነው የምረዳው። በቃ ምክንያቱም ውሸት ነው። ማጥቃት የፈለገችው ነገር ነበረ። ስማቸውን ማጥፋት ፈልጋለች። ሁለቱን ለማለያየት አስባለች። አልተሳካላት። ሀይሚ ቡራ በጊዜው ትንሽ ተጋጩ፣ ግን እግዚአብሔር ይመስገን ነገሮች ተስተካከሉ፣ ወደ ራሳቸው ተመለሱ። አሁን ላይ ደግሞ ያሰበችው ነገር በቃ አለ። የእስከ ዛሬው አልተሳካም። አሁን ደግሞ ድጋሚ መርዟን እየረጨች ነው ያለችው።
እና ተጠንቀቁ። እሷ ባታደርገው ራሱ ፊት ለፊት በሌላም ሰው ልታደርግ ትችላለች እና መጠንቀቅ አለባችሁ። ለምትናገሩት ነገር፣ ለምታደርጉት እንቅስቃሴ፣ ብዙ ነገር ላይ ማለት ነው። ሰውን አትመኑ። ቡራ ሀይሚ፣ የእውነት ሰውን እንዳታምኑ። በአሁኑ ሰዓት በጣም ከባድ ነው። በጣም ከባድ። ጓደኛዬ የምትሉት የራሴ ሰው የምትሉት በትንሽ ነገር ሊገዛ ይችላል። በትንሽ ነገር ሊቀየር ይችላል። አይደለም እኔ ቢኒ ራሱ አላቅም። እኔ ቢኒ ራሱ ምን አስቦ እንደሆነ አላቅም። ምክንያቱም የኔ ነው የኔ ነው የኔ ነው የኔ ነው እያለ ነው ደጋግሞ እና እኔ እንጃ ልጅቷ የሆነ ነገር አላት ብዬ ነው የማስበው። አንዱን የሆነ ነገር አንዱን ብቻ ከባድ ነገር ነው። በጣም ከባድ ነገር ነው። ሀይሚ ቡራዬ ምንም ልትጨነቁ አይገባም። ይሄ መፍትሄው ህግና ህግ ነው። መፈታት የሚችለውም ደግሞ በህግ ጉዳይ ነው። ትምጣ ትክሰስክ። በዛ ሰዓት እናንተ ህግን አክብራችሁ ቦታው ላይ ትገኛላችሁ። ከዛ ውጭ ግን ቀን በቀን እሷን ለማስረዳት እሷን ለመጠየቅ ምንም በአብራችሁ መገኘት አያስፈልግም። እንደውም በተገናኛችሁ ቁጥር አንዳንድ በተባባለ ቁጥር ነገሮች እየተጋነኑ እየከረሩ ነው የሚመጡት ማለት ነው። እና እንዳሰሟት ልጅቷ በጣም የሆነች መሰሪ ነገር ናት። መሰሪ ውስጧ የሆነ እባብ አላድል፣ የሆነ ድርቅ ያለች እባብ የሆነች እንዴ። ሰው እኮ በአንድ ነገር ባይስማማ በአንደኛው ነገር እኮ ሊስማማ ይችላል። ይች ግን የሆነ ጋጠ ወጥ ነገር ነው የሚታይባት። በጣም የሆነች እኔ እንዴት እንዳደገች ራሱ አላውቅም። የእውነት ኧረ በስመ አብ። ሴት ልጅ እኮ እንደ ሴት ልጅ እኮ ልንረዳት እንችላለን። ምናልባት ይሄ ነገር ሆኖ ይሆን ወይስ ምንድን ነው? ብቻ የሆነ ነገር ማለት ነው። ተቸግራ ይሆን ምናምን። ይች ግን እንደምታዩት ነው ከሀይሜ ከቡራ አልፎ ኦዲየንስ ጣቷን የምትጠቁም ሴት ናት። እኔ ጋ እውነት አለ፣ እናንተ ታስመስላላችሁ፣ እንዲህ ያላችሁኝ እንዳያረጋችሁኝ ምናምን ትላለች። ምንም ልታዝኑላት የምትገባ ልጅ አይደለችም። የሰው ልጅ እኮ ከቸገረው አይ እኔ በቃ ስለቸገረኝ ለዛ ነው ወደ እሱ የተጠጋሁትና እሱ የልጄ አባት አይደለም፣ በቻላችሁት ነገር እርዱኝ ብትይ እናቴ፣ በጣም ምስኪን ሰዎች አሉ፣ ይረዱሻል። እኔ በበኩሌ እረዳሻለሁ ስም ከምታጠፊ ማለት ነው። እና ይሄ ድሮ የቀረ ነገር ነው። በነገራችን ላይ ሲቸግራቸው ወይ ወደሆነ ሰው ጋር መለጠፍ ሲፈልጉ እንደዚህ አይነት ነገር የሚያሳዩት ነገር አለ። አሁን ሁሉም ነቅቷል። ቴክኖሎጂ የረቀቀ ነው። ማንም እሺ ብሎ ወይም ፈርቶ የሚቀበልሽ ሰው የለም። ማንንም ልታስፈራሪ አትችይም። እና እንደዛ ነው የምለው ውዶቼ። ለማንኛውም ለሁሉም ነገር እግዚአብሔር ያውቃል። እውነት ተደብቃ አትኖርም፣ ትወጣለች። እውነቱ እስከሚወጣ ደግሞ እኛ በተስፋ እንጠብቃለን። ባይ